ሰላም እንዲናችሁ በያላችሁ በሁሉ ነገር ሰላም ነው። አሸይና አንድ ያላችሁ ሞኝላችሁ አለው ቤተሰቦች ስትገቡ እንደልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችሁ አለ። ዛሬ ወደ ሚዛናችን ይዘን መጣን። እንግዲህ የህወሓት አፈቀላጤና ዶብል ኤጀንት የሆነው ያየሰው ሽመልስ ነው። ያየሰው ሽመልስ እንግዲህ ሰሞኑን በቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ላይ የሰራውን ዶክመንተሪ 365000 ሰው አይቶ 11000 ላይክ አግኝቶ 3000 ኮሜንት ጽፏል። አብዛኛው ኮሜንት እጅግ በጣም አሳፋሪ ነው። እንዴት ለቀኝ ገዢዎችና ለጎዳዮቻችን በዚህ ደረጃ ታሸረጉዳለ ብለው ብዙ ሰው ሐሳብ አስተያየት ሰጥቶታል። ዶክመንተሪን ያላያችሁ እዩትና ከዚህ በፊት ስለ ኢትዮ ፎረም ስለ የነበረው ነገር ትረድታላችሁ። ኢትዮ ፎረም ለምዕራባውያን አጎብዳጅ ሲሆን የህወሓት ደግሞ አፈቀላጤና ደብል ኤጀንት ነው። ይሄን ብዙ ሰዎች አልተረዱም። በክህለቱ በጋዜጠኝነት ክህለቱ በዶክመንተሪ ክህለቱ ምንም እንኳን ለተንኮልና ለመርዝ ቢጠቀመም ኢትዮጵያ ውስጥ ቁጥር 1 የሚባል ጋዜጠኝነትን ለሚፈልገው ጠማማም ዓላማ ቢሆን እጅግ በጣም በተካነና በበሰለ ሁኔታ የሚሰራ ሰው ነው። እሱን አልክድም። ቁጥር 1 ነው። ትልልቅ ተቋሞች እንኳን ከኢትዮ ፎረም ጋር የሚፎካከሩበት ደረጃ ላይ አይደሉም። ነገር ግን መርዝ ልውስ የወያኔ አፈቆላጤ ድምፅ ወያኔ ላይ ነው። በትግራይ ቲቪ እኮ የሚተላለፍ የነበረ እኮ ነው። ብዙ ሰዎች አያውቁትም። ኢትዮ ፎረም ማን ነው ምንድን ነው አያውቁትም። ዛሬ ዶርሶ ለኢትዮጵያ ሕዝብ ተቆርቋሪ፣ ዶርሶ ለአማራ ሕዝብ ተቆርቋሪ ሆነው የሚሰሩት ለምንድን ነው? ቀኑ እስኪደርስ ነው። ቶክስ እስኪጀምሩ ድረስ ነው። ሌላውን አማራውን ለማዘናጋት ኢትዮጵያን ሕዝብ ለማዘናጋት ለመከፋፈል የሚጠቀሙት ነው። የሆነ እሱ ሌላ ጊዜ መወጣበት ይሆናል። ዛሬ አተኩሮ የመናገር የምፈልገው ኢብራሂም ትራኦሬን እንዴት በዚህ ደረጃ ሊያበሻቅጥ ቻለ? እጅግ አምባገነኑ መሪ ኢብራሂም ትራኦሬ አስመሳዩ አለ። በአፈሙዝ የሚመጡ በመፈንቅለ መንግስት አለ። ህወሓት በምንድን ነው የመጣችው? በአፈሙዝ አይደል እንዴ? በአፈ ብርቱካን ነው የመጣችው? በአፈ ፓፓያ ነው? በአፈ አፕል ነው? በአፈ ብርቱካን ነው? በምንድን ነው የመጣችው ህወሓት በአፈሙዝ አይደለም እንዴ? የሰው ልጅ ሬሳ እንደ ጭቃ ተጨፈላልቆ በታንክ አይደለም እንዴ ህወሓት የመጣችው? ከመጣችው በኋላ ህወሓት ወያኔ መለስ ዜናዊ የወልቃይትን ህዝብ ሲያርድ በቁሙ ሲቆብር አይደለም እንዴ የነበረው? በአፈሙዝ የመጡ የአፍሪካ መሪዎች በአፈሙዝ የመጡ የእናንተ በአፈ ፓፓያ ነው የመጣችሁት፣ በአፈ ማንጎ ነው የመጣችሁት። እናንተ በአፈ ሙዝ እኮ ነው የመጣችሁት። ለዛም ከመጣችሁ በኋላ አፈሙዛችሁ ከህዝብ ላይ አልተመለሰም። ለዛም የራያን ህዝብ ስትጨፈጭፉ ስታርዱ ነበር። ለዛም የወልቃይትን የሁመራን ህዝብ ስታርዱ ስትጨፈጭፉ ነበር። ዛሬም እየጨፈጨፋችሁ ነው። ዛሬም ድረስ ዛሬ እኮ ትናንት ከህወሓት መግለጫ ሰጥቷል አይደለም እንዴ? ሁሉ ነገር ያበቃለታል እያለ የዛታቸው አይደለም እንዴ? ዞላቸው ማዶ ምዕራብ አፍሪካ ድረስ ሂዳችሁ ዶክመንተሪ እኮ መስራት 50,000 ኪሎ ግራም የትግራይ ወርቅ በህገወጥ መንገድ ለምዕራባውያን የሸጠውን ወያኔን ጠይቁት። ህወሓትን የትግራይ ህዝብ የት ነው ተሰዶ ያለው? እና ቃለ መላ ኢትዮጵያ ህዝብ እያየ ነው። እናንተ ባመጣችሁት መርዝ፣ እናንተ ባመጣችሁት ጦርነት የትግራይ እናቶች ጎዳና ወድቀዋል። ስለ ኢብራሂም ትራኦሬ አምባገነንነት ከማውራት ስለነ መለስ ዜናዊ ስለነ አቦይ ስብሃት አምባገነንነትና አረመኔነት ጎዳይነት ስራ ዶክመንተሪ ያየ ሰው አላየም አይደል? አልሰማም። በቃ ምንም ጆሮ አይነ ኦፕራሲያና ጆሮ አይሰማም አይደለም። ስለዚህ ገረመኝ። ኢብራሂም ትራኦሬ ማለት እኮ በ2030 እያንዳንዱ ቡርኪና ፋሳዊ ቤት እንዲኖረው የራሱ ቤት እንዲኖረው ማዕከላዊ ባንክ እኮ የላትም ፈረንሳይ። አንተ ፈረንሳይን የምታቆለባበስበት ምክንያቱ ምንድን ነው? የምን ባሪያ አጎንብሰ ይሄዳል የሚባል ተረት አለ። የወያኔ አፈቆላጤና ባሪያ ስለሆንክ ወያኔ ለምዕራባውያን ስለሚያጎበድደው አንተ ደግሞ ለወያኔ ስለምታጎበድድ ግድ ለፈረንሳይና አሜሪካን ማንቆለባበስ አለብኝ። አዎ እንደዛ ነው ቆደ እንጂ አፍሪካ ለባርነት እንድትገባ ህዝቡ እርስ በርስ እንዲተላለቅ ያደረጉት ምዕራባውያንና አሜሪካን ናቸው። አረቱ ነው። ለማን ነው የምታጎበድደው? የአማራ ህዝብ በሰሜኑ ጦርነት በራያ ባሎማጣ በወልዲያ በደሴ በኮምቦልቻ ሞት ሲወርድበት ሲጨፈጨፍ እኮ የዓለም ሚዲያዎች ሁሉ ሲያወሩ የነበረው ስለ ትግራይ ነው። የዓለም ህዝብ በሙሉ ሲያወራ የነበረው ስለ ወያኔ ነው። የአማራ ደሙ ሽንቱ ነበረ። የአፋር ደሙ ሽንቱ ነበር። የኤርትራ ህዝብ ደሙ ሽንቱ ነበረ። የጎንደር ህዝብ ሽንቱ ነበር። የኢትዮጵያ መከላከያ ሰራዊት ሲነዳበት ሽንቱ ነበር። ለምን አላወሩም? ደማችን ሽንቱ አልነበረም። ነገር ግን ህወሓት ኢትዮጵያን በባርነት አሳልፎ ለአውሮፓውያን ስለሸጠ ነው። ስለዚህ ኢብራሂም ትራኦሬ በአፍሪካ የፈጠረውን መነቃነቅ ማነው የህወሓት አፈቀላጤ የሆነው ያየ ሰው አመመው። ይጎርማጫል። ምቀኝነታቸው ዓለም አቀፋዊ ነው። ኢብራሂም ትራኦሬ እኩያ አይደለም። ለወያኔዎች እኩያቸው አይደለም። እናንተ የዛሬ 36 ዓመት በፊት ስልጣን ስትይዞ ኢብራሂም ትራኦሬ በዳይፐር የነበረ ዳድ የሚል ህፃን ልጅ ነው። ቀና አለው። በምን ይቀናል አለ
ገና ወይም አልተወለደ ብንለው ይቀላል። እንደውም የዛሬ 35 እና 36 ዓመት ህወሓት ስልጣን ሲይዝ ኢብራሂም ትራኦሬ የሚባል ህፃን በዳይፐር ያለው ህፃን ነው፣ ዳዴ እያለ የነበረ ህፃን ነው። ወይም አልተወለደም ብትሉት ይቀላል። እና አቦይ ስብሃት እና ያየሰው ሽመልስ እነ ደብረጽዮን በትራኦሬ ይቆናል። ዶክመንታሪ ነው እየተገነጨ እንጀራ። ከዛ ግን ላይክ አርጉ፣ ቢያንስ 2000 ላይክ ስጡት። ለዚህ መርዞችን ሁሉ ላይክ እያደረጋ ከማሰራጨት አምባገነኖች የትኛው ዲሞክራሲያዊ ሆኖ ነው ህወሓት 1 ሚሊዮን ስላስጨፈጨፈ ስለ ህወሓት ዶክመንታሪ ለምን አሰራ? በ35 ዓመት 3 ዙር ጦርነት የትግራይን ህዝብ ጦርነት ተቆጥተው ስላሰቃየው ስለጨፈጨፈ ህወሓት ለምን ዶክመንታሪ አትሰራ? የሆድ ነገር ነው ባቸው ነው፣ የኮርስ ነገር ነው ባቸው ነው። አምባገነንና እወደድ ባይ ኢብራሂም ትራኦሬ አናረቀ ዝንጀሮ በሌላ ሞላጣ ትሱቃለች አለ። የራሰ ሞላጣ እንደዚህ ከኋላ ቦግ ብልጭ ያረገች በዛኛው ሞላጣ ትሱቃለች አለ። ያንተ አለቆች ራሱ ጌታቸው ረዳ አይደለም እንዴ ወጥቶ በ6 ወር ውስጥ 50,000 ኪሎ ግራም 3 ሲኖ የሚሞላ ወርቅ 2 ሲኖ ይሆን በቃ 3ቱ በስቷል 2 ሲኖ የሚሞላ ወርቅ አይደለም ከትግራይ ዘረፋቸው። የት ነው የገባው ወርቅ? የት ነው የገባው የትግራይ ልጅ? የት ነው የገባው የትግራይ ወጣት? ይሄን አትሰራም? ዶክመንታሪ አሰራ ማዶ ምዕራብ አፍሪካ ድረስ እንትን ጉድጉዳ ከምትባጥጥ መርዝ ልውስ ለሰራቸው ህዝባችንን መርዝ ልውስ ነው የሚከተል። አሁን እኛን ማን ይሶማል ብለን አሁን የቪዲዮ 4000 5000 ሰው ቪው ያገኝ ነው። we don't care ለነያየ ሰው በህይወት ካለው ኢብራሂም ትራኦሬ ይልቅ የመለስ ዜናዊ መንፈስ መቃብር ውስጥ ያለው መንፈስ ኢትዮጵያን ቀና የሚያደርጋት ነው የሚመስላቸው። እና ቀን እየጠበቁ ነው። ተፈረም አፈሙዙ የወያኔ አፈሙዝ ወደ ትግራይ ወደ አማራ ህዝብ ወደ ኢትዮጵያ እስኪዞር ነው። ዛሬ የአማራ ተቆርቋሪ፣ ዛሬ የኢትዮጵያ ተቆርቋሪ ዶርሰው ለኢትዮጵያ ህዝብ ሁሉ ዶርነቱ ስለ ዲሞክራሲ የተጨነቁ የሚመስሉት የአፍሪካን ህዝብ በባርነት ይሸጣሉ ብር ከሰጣቸው። የኢትዮጵያን አይደለም ራስ የትግራይን ህዝብ ምን አይነት መከራ ውስጥ እንደከተተ አንድ ቀን ሐሳባቸውን ለማስተካከል ፈቃደኛ ያልሆነ የአረመኔዎች ስብስብ ነው። እና ኢብራሂም ትራኦሬ እኩያችን እንዴ 5000 ኪሎ ሜትር ያልነበራትን 3000 ኪሎ ሜትር የነበራትን አጠቃላይ መሰረተ ልማት መንገድ እሱ በ2 ዓመት ውስጥ 5000 ነው ያደረገው። ሩዝ እና ስንዴ እንደ አፈር ነው በክና ፈስጥ እየተመረተ ያለ 21 ጊዜ ግድያ መከራ የተደረገው ለምን ይመስላል? ሐቀኛ ስለሆነ ነው። እንደ መለስማ ዝም ብለህ ከሸረጎድክ እግር ከላስክ እግር ካጠብክ ማን ይኖካል? ንገረኝ እስቲ ማን ይኖካል? ማንም አይኖካል። ማንም መለስ ዜናዊ በ2001 ያደረገው ምርጫ ምንድነው ያለው? ሞቶ በሞታ ከናል ሞቶ በሞታ እነሱ የማይፈልጉት መሪ ግን እንኳን ኢትዮጵያ ውስጥ አይደለም ቱርክ ላይ የሚያደርጉትን መፈንቅለ መንግስት እናውቃለን። ቱርክ ላይ ያስነሱትን አመጽ፣ ራሽያ ላይ ያስነሱትን አመጽ እናውቃለን። አምባገነኑ ፑቲንም በምን ደረጃ እንደሚጠሉ ምን አገናኛቸው? እስቲ ህወሓትና ፑቲን ምን አገናኛቸው? ለነጻነት የሚታገል ህዝብ በአጠቃላይ በመላ ዓለም ወያኔዎች አይፈልጉም። ያበሻቅጣል፣ ያዋርዳል፣ ያንቋሽሻል። አይምሩም። ትልቅ ነው ትንሽ ነው አይልም። ለነጻነት አንገቱን ብቅ የሚያደርጉሉ ከተቻለ ይቆርጡታል በሰይፍ ካልተቻለ አንገቱን ደፋ እንድታረግ ኩርኩም ያበዛል። ይኮረኩማል። ታላቅ የትግራይ ዛሬ የት ጋር ነው ያለው? እውነት በህወሓት መንገድ ትግራይ ትድናለች? እውነት በህወሓት መንገድ ኢትዮጵያ ትድናለች? እውነት አሁንም በሌላ ደም መፋሰስ ነጻነት ይመጣል? ክብር ይመጣል? መቆራረብ ይመጣል? ሰላም ይገኛል? አይገኝም። ስለዚህ እኔ ከየደነቀኝና ይሄንን እንድሰራ እያስገደደኝ ምክንያት ምዕራብ አፍሪካ ድረስ ሄደው እኮሌ አምባገነን ያሉት የራሳችን ቂጥ መላጣ መጀመሪያ እዩት ነው ጥያቄ። እዩት፣ የራሳችን ቂጥ መላጣ መጀመሪያ በደንብ እዩት። ራሳችሁ ከኢትዮጵያ ህዝብ ላይ የዘረፋችሁት በቢሊየን የሚቆጠር ዶላር እዩት። የት ነው የገባው? ፈትሹ። ዓለም እኮ ይናገራል። ኢትዮጵያ የገባችበት የዶላር አዘቅት ብድር የመቼ ነው ብላችሁ ብትጠይቁ እኮ ይነግራችኋል። እናንተም ታውቃላችሁ። እኛ አትፎግሩና እንፎግራችሁ አይሻልም? ይሻላል ይመስለኛል። አንድ ደህና መስኖ ትግራይ ላይ ሳትሰሩ፣ አንድ ደህና ሆስፒታል ትግራይ ላይ ሳትሰሩ፣ አንድ ደህና መሰረተ ልማት ትግራይ ላይ ሳትሰሩ የትግራይን ህዝብ ብቻ እየጎተታችሁ ለውድመት
ለጦርነትና ለሞት ዳረጋችታል። ይሄን የሚመሰክር የትግራይ ትውልድ የሆነ ቀን ይወለዳል። እኛም ደግሞ በዚህ ሽርጥ ፈንታ ወርቅ የሚያስገባልን ትውልድ ይፈጠራል። ስለኛ የተቆራቀራችሁ የተጎረፋችሁ ደማችሁ ፈሰሰ ተብሎ እኛም ምን መሰገንበት ቀን ይመጣል። አሁን አረጋይ ይሄን ሐሳብ ሲሞትቻችሁ ላይክ አድርጉ። ወዳችኋለሁ። በያላችሁበት ይሞቻችሁ። ፒስ